ቻቸውና እንዲሁም በባልንጀሮቻቸው መጀመራቸው የሚጠበቅ ነበር። በበጎ የሚያውቃቸውንና እውነትንና መቃናትን በእውነት እንደሚሹ የሚረዷቸውን ሰዎች ወደ ኢስላም ቀድመው ጋበዙ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታላቅነትና ታማኝነትን ቅንጣት ከማይጠራጠሩ ሰዎች መካከል በኢስላም ታሪክ ውስጥ የመጀመሪያዎቹ አማኞቹ ሳቢቂን አልአወሊን በመባል የሚታወቁ ጥቂት ሰዎች እስልምናን ተቀበሉ። ባለቤታቸው የአማኞች እናት ኸዲጃ ቢንት ኹወይሊድ፣ አገልጋያቸው ዘይድ ቢን አልሐሪት ቢን ሹራሕቢል ከልቢ፣ እርሳቸው ያሳደጉት ያጎታቸው ልጅ ዓሊ ቢን አቢ ጣሊብና የቅርብ ጓደኛቸው አቡበከር ሲዲቅ በመጀመሪያው የጥሪ ቀን በቀዳሚነት ሰለሙ። አገልጋያቸው ዘይድ በቅድመ ኢስላም በጦርነት ተማርኮ ባሪያ የተደረገ ነው። ከዚያም ሲቲና ኸዲጃ ገዛቸው። ለአላህ መልእክተኛም ሰለላሁ ዐለይሂ ወሰለም አገልጋይ የሆናቸው ዘንድ ሰጠቻቸው። አባቱንና አጎቶቹ ወደ ወገኖቹ ሊወስዱት ሲመጡ መልእክተኛውን ሰለላሁ ዐለይሂ ወሰለም በመምረጥ ከእርሳቸው ዘንድ ቀረ። በአረቦች ባህል መሰረት የማደጎ ልጃቸው ያደረጉት። ዘይድ ቢን ሙሐመድ በሚል ስም ይጠራም ጀመር። ኢስላም የአረቦችን የማደጎ ባህል ውድቅ ሲያደርግ በአባቱ ስም መጠራት ጀመረ። የሙዕታ ዘመቻ ዕለት በሂጅሪያ 8ኛ ዓመት በወርሃ ጀማዱል አወል የጦር መሪ ሆኖ ተገደለ። ከዚያም ከሰለሙት መካከል አቡበከር በርትተው ጥሪ ያደርጉ ጀመር። ከሰዎች ዘንድ ተወዳጅና ተግባቢ፣ በበጎ ባህሪም የሚታወቁ ነበሩ። የሀገሬው ሰው በንግድና በአዋቂነት እንዲሁም በበጎ ባህሪያቸው ስለሚያውቃቸው ከእርሳቸው ዘንድ እየመጡ ይጫወቱም ነበር። አቡበከር ከመካከላቸው እምነት የሚጥሉበትን ሰው ወደ ኢስላም መጋበዝ ጀመሩ። በእርሳቸው ግብዣ ዑስማን ቢን ዓፋን አልዑመዊ፣ ዙበይር ቢን ዓዋም አልአስዲ፣ ዓብድራሕማን ቢን ዓውፍ፣ ሰዓድ ቢን አቢ ወቃስ ዙህራኒና ጦልሃ ቢን ዑበይድላህ ተይሚ ሰለሙ። ከላይ የተጠቀሱት 8ቱ ከሰዎች ሁሉ ቀድሞ እስልምናን የተቀበሉ ሲሆኑ የእስልምና የበኩር ልጆች ግንባር ቀደም ኃይሎችም ናቸው። ሀበሻዊው ቢላል ቢን ረባህ ቀድሞው ከሰለሙት ውስጥ ይጠቀሳል። ከዚያም ከሐሪስ ቢን ፈህር ጎሳ የሆነውና የህዝበ ሙስሊሙ ታማኝ በሚባል የሚታወቀው አቡ ዑበይዳ አሚር ቢን አልጀራህ፣ አቡ ሰለማ ቢን አብድል አሰድ፣ አልአርቀም ቢን አቢል አርቀም አልመክሱሚ፣ ዑስማን ቢን ማዕዙንና ወንድሞቹ ቁዳማህና ዓብደላህ፣ ዑበይድ ቢን አልሐሪት ቢን አልሙጠሊብ ቢን ዓብድልመናፍ፣ ሰዒድ ቢን ዘይድ አልዓደዊና ባለቤቱ ፋጢማ ቢንት አልኸጣብ አልዓደዊያ፣ የዑመር ቢን አልኸጣብ እህት ኸባብ ቢን አልአረድ፣ ዓብደላህ ቢን መስዑድ አልሐዛሊና ሌሎችም ሰዎች ሰለሙ። እነዚህ የመጀመሪያዎቹ ቀዳሚዎች ሳቢቁን አልአወሉን ይባላሉ። ከላይ የተጠቀሱት ሁሉም የሰለሙት በምስጢር ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በድብቅ ከነርሱ ጋር እየተሰባሰቡ የሃይማኖቱን ሥርዓት ያስተምሯቸው ነበር። ምክንያቱም ጥሪው ገና ምስጢራዊና በግለሰብ ደረጃ የሚደረግ ስለነበረ። መለኮታዊው መልእክት የአልሙደሲር ምዕራፍ መጠነኛ ናቅስ ከወረዱ በኋላ ተከታትሎ መውረዱን ቀጠለ። በዚህ ወቅት ይወርዱ የነበሩ ቁርአናዊ አናቅጽና ምዕራፎች አጫጭርና የሹክሹክታ ባህሪ ያለው ከዚያ ጊዜ ጋር የሚጣጣሙ ባለፈጣን መልእክት ነበሩ። ይዘታቸውም ራስን ለአምላክ በመታዘዝ የማጽዳት መልካምነት፣ በኃጢአትና በዓለማዊ ጉትጉታዎች የመለወስን ክፋት የሚያብራሩ፣ ጀነትንና ጀሃነምን በአይን የማየት ያክል በሚከስት መልኩ የሚገልጹ፣ አማኞችን የሰው ልጅ ያኔ የኖርበት ከነበረው ሕይወት ድባብ አውጥቶ ሌላ ዓለም፣ ሌላ አድማስ፣ ሌላ ገጽታ የሚያሳዩ ነበሩ። መጀመሪያ ከተላለፉ ትእዛዞች መካከል ሶላት ቀዳሚው ነው። ኢብን ሐጀር እንደተናገሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከኢስራ ጉዞ በፊት ይሰግዱ ነበር። ባልደረቦቻቸውም እንደዚሁ። በሊቃውንት መካከል የሐሳብ ልዩነት ያለው ከ5 ወቅት ሰላቶች በፊት ሌላ ሶላት ግዴታ ተደርጎ ነበርን የሚለው ነጥብ ነው። ያኔ ግዴታ የተደረገው ሰላት ፀሐይ ሳትወጣና ሳትገባ በፊት ነበር ያሉ ሊቃውንት አሉ። ዘይድ ቢን አልሐሪት እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወሕይ ለመጀመሪያ ጊዜ ሲወርድላቸው ጅብሪል ከእርሳቸው ዘንድ መጣና ውዱእ አስተማራቸው። ውዱእ አድርገው ሲያጠናቅቁ ፍኝ ውሃ ዘገኑና ብልታቸውንም አጠቡ ይላል። ኢብኑ ሐኪም እንዳወሱት ነብዩና ባልደረቦቻቸው የሰላት ወቅት በሚደርስበት ጊዜ ወደ ሸለቆች በመሄድ
ከወገኖቻቸው ተደብቀው ይሰግዱ ነበር። አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለምና ዓሊ ረዲየላሁ ዐንሁ ሲሰግዱ አቡ ጣሊብ ተመለከቷቸው። ስለ ጉዳዩም ጠየቋቸው። እውነታውን ሲያውቁ በአምልኳቸው እንዲጸኑ አበረቷቸው። ይህ ዜና ከቁረይሾች ጆሮ ስለመድረሱ የሰበካ ሂደቱ በግለሰብ ላይ ያተኮረና ምስጢራዊ ቢሆንም ዜናው ከቁረይሾች ዘንድ መሰማቱ አልቀረም። ግና ብዙም ቁብ አልሰጡትም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ሃይማኖታቸውን በግልጽ አላንቋሸሹም፣ አማልክቶቻቸውንም በግልጽ አልተሳደቡም ነበር። ጥሪው ምስጢራዊና ግለሰባዊ በሆነበት በዚሁ አኳኋን 3 ዓመታትን አለፉ። በእነዚህ ዓመታት ውስጥ እርስ በርስ በወንድማማችነት የተሳሰሩና የሚረዳዱ መልእክቱን ለማድረስና ለፍሬ ለማብቃት የወሰኑ ጥቂት አባላት ያሉበት ስብስብ ተቋቋመ። ከዚያም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጥሪያቸውን ለወገኖቻቸው ይፋ እንዲያደርጉ፣ ሐሰታቸውን በግልጽ እንዲዋጉና አማልክቶቻቸውንም እንዲተቹ የሚያዝ ወህይ ወይንም መልእክት ወረደላቸው። በዚህም ረገድ መጀመሪያ የተላለፈው መልእክት የቅርብ ዘመዶችህን አስጠንቅቅ የሚል ነበር። ይህ መልእክት በቁርአን ውስጥ የሰፈረበት ሁኔታ እንዲህ ነው። ከዚህ መልእክት ቀደም ብሎ ነቢይ ሙሳ ዐለይሂ ሰላም ከነቢይነት መጀመሪያ ጀምሮ የእስራኤል ልጆችን ይዘው እስከተሰደዱበት ጊዜ ድረስ ያለው ታሪካቸው፣ ከፊርዓውንና ከወገኖቻቸው ጥቃት መዳናቸው፣ የፊርዓውን ቤተሰቦች ከእርሱ ጋር በውሃ መጥለቅለቅ መጥፋታቸው ተወሳ። ይህ ታሪክ ነቢዩላህ ሙሳ ለፊርዓውንና ለወገኖቹ በተደረጉት ጥሪ ያለፉበትን እርከኖች ሁሉ የሚያካትት ነበር። ይህ ዝርዝር ታሪክ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ አላህ የሚያደርጉትን ጥሪ ይፋ እንዲያደርጉ ከተላለፈ ትእዛዝ ጋር ተያይዞ መቅረቡ እርሳቸውና ባልንጀሮቻቸው ጥሪያቸውን ይፋ በሚያደርጉ ጊዜ ለሚያጋጥማቸው መሰናክል፣ ተቃውሞና እንግልት ምሳሌ ይሆን ዘንድ ከወዲሁ ለማስታወስ የሚጠብቃቸውን እንዲያውቁና እንዲዘጋጁ ለማስጠንቀቅ ይመስላል። በሌላ በኩል ይህ ምዕራፍ ከፊርዓውንና ከወገኖቹ ታሪክ በተጨማሪ የኑህ፣ የዓድ፣ የሰሙድ፣ የኢብራሂምና የሉጥ የአይካህ ባለቤቶች የሆኑ አስተባዮችን ፍጻሜ በውስጡ ይዟል። ይህም የሆነው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚያስተባብሉ ወገኖች በጥፋታቸው ከቀጠሉ ከአላህ ዘንድ የሚጠብቃቸውን ተመሳሳይ ቅጣትና ፍጻሜ እንዲያውቁ ለማስጠንቀቅ እንዲሁም መልካም ፍጻሜ የነርሱ እንጂ የአስተባባዮች ዕጣ ፈንታ እንዳልሆነ አማኞች እንዲገነዘቡ ለማስታወስ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህ ቁርአናዊ ትእዛዝ ከተላለፈላቸው በኋላ ወገኖቻቸውን የበኒ ሐሽም ጎሳ አባላትን ጠሩ። እነርሱም በርካታ የበኒ አብዱል ሙጠሊብ ቢን አብድ መናፍ ሰዎችን አስከትለው መጡ። 45 ያህል ሰዎች ነበሩ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሊናገሩ ሲል አቡ ለሃብ ጣልቃ ገባና እነሆ አጎቶችህና የአጎቶችህ ልጆች አፈንጋጮች ወይንም ሙስሊሞችን ተውና የምትፈልገውን ለወገኖችህ ተናገር። ወገኖችህ አረቦችን በሙሉ ለመዋጋት አቅም እንደሌላቸው ወቅ። ያንተን እጅ ለመያዝ እኔ ይበልጥ ተገቢ ነኝ። ወገኖችህ ይበቁሃል። ሌሎችን ተውና እነርሱን ተጣራ። ባለህበት እምነት ከጸናህ እንኳ ቁረይሾች በሙሉ በአረቦች ሁሉ ታግዘው ከሚያጠቁህ ይህ ይሻልሃል። በወገኖች ላይ አንተ ያመጣኸው አይነት ጣጣ ያመጣ ሰው አንድንም አላቅም አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእንዲህ አይነቱ ድባብ ውስጥ ምንም ነገር መናገር አልፈለጉም። ዝምታን መረጡ። ለሁለተኛ ጊዜ ጠሯቸውና እንዲህ አሏቸው። ምስጋና ለአላህ የተገባ ነው፣ የተመሰገነ ይሁን። እገዛውን እጠይቃለሁ፣ በርሱም አምናለሁ፣ በርሱም መካለሁ። ከአላህ ሌላ አምላክ እንደሌለ መሰክራለሁ። አንድ ነው፣ አጋርም የለውም። ቀጥለውም እንዲህ አሉ። መሪ ህዝቡን አይዋሽም። ከእርሱ ሌላ አምላክ በሌለው አላህ እምላለሁ። እኔ ወደ እናንተ ወደ ሰው ልጆች በአጠቃላይ ተላኩ የአላህ መልእክተኛ ነኝ። በአላህ እምላለሁ፣ ለእንቅልፍ እንደምትተኙት ትሞታላችሁ፣ ከእንቅልፍ እንደምትነቁትም ከሞት ትቀሰቀሳላችሁ፣ በስራችሁም ትመረመራላችሁ። የዘላለማዊ ጀነት ወይንም የዘላለማዊ እሳት ጉዳይ ነው። አቡ ጣሊብ እንዲህ አሉ። አንተን ማገዝ እንወዳለን፣ ምክርህንም ተቀብለናል፣ ንግግርህንም አምነናል። እነሆ የአጎቶችህ ልጆች ተሰብስበዋል፣ እኔም ከነርሱ መካከል አንዱ ነኝ። ግና የምትወደውን ነገር ለመፈጸም ፈጠኝ የምገኝ እኔ ነኝ። የታዘዝከውን ፈጽም። በአላህ እምላለሁ፣ ከጥቃት እከላከልልሃለሁ። ይሁንና የአብዱል ሙጠሊብን ሃይማኖት ለመልቀቅ ነፍሴ አትታዘዘኝም። አቡ ለሃብ በበኩሉ እንዲህ አለ። በአላህ እምላለሁ፣ ይህ መከራ ነው።
የሌሎች ሰዎችን እጅ ከመያዙ በፊት እናንተ የእርሱን እጅ ያዙ። አቡ ጣሊብም በሕይወት እስካለን ድረስ ከጎን እንቆማለን አሉ። ነቢዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብ ጥበቃ እንደሚያደርጉላቸው ካረጋገጡ በኋላ አንድ ቀን ሶፋ በሚባለው ጋራ ላይ ቆሙና ያ ሰባህ ሲሉ ተጣሩ። ይህ ቃል አንድ አደጋ ሲከሰት ወይንም የሰዎችን እገዛ ለመጠየቅ አረቦች የሚጠቀሙበት ቃል ነው። የቁረይሽ ልዩ ልዩ ጎሳዎች ጥሪውን ሰሙና ተሰበሰቡ። ወደ አህዳዊ እምነት ወይንም ተውሂድ ጠሯቸው። በመጪው ዓለም መኖር እንደሚያምኑና የእርሳቸው መልእክተኛነት እንዲቀበሉም ጋበዟቸው። ቡኻሪ ኢብን አባስን በመጥቀስ ያኔ የሆነውን እንዲህ ይዘግቡታል። የቅርብ ዘመዶችህን አስጠንቅቅ የሚለው የቁርአን መልእክት በተላለፈ ጊዜ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከሶፋ ላይ ወጡና የፈህር ልጆች ሆይ፣ የዓደይ ልጆች ሆይ በማለት የቁረይሽ ልዩ ልዩ ቤተሰቦችን ይጣሩ ጀመር። ወገኖቻቸውም ተሰበሰቡ። ራሳቸው መምጣት ያልቻሉትም ጉዳዩ ምን እንደሆነ ለማወቅ መልእክተኛ ላኩ። አቡ ለሃብና ሌሎች ቁረይሾችም መጡ። በሸለቆ አቅጣጫ ወራሪ ሊወጋችሁ እየመጣ ነው ብላችሁ ታምኑኛላችሁን? በማለት ጠየቋቸው። አዎ እናምናለን፣ ካንተ ዘንድ እውነት እንጂ ሰምተን አናውቅም አሏቸው። እንግዲያውስ ብርቱ ቅጣት እንዳያገኛችሁ አስጠንቃቂያችሁ ነኝ አሉ። አቡ ለሃብም ቀኑን ሙሉ የከሰርክ ሆነዋል፣ የሰበሰብከን ለዚህ ሆነውን ሲል ተወናጨፈ። ይህን ክስተት ተከትሎም የአቡ ለሃብ እጆች ከሰሩ ወይንም ጠፉ የሚለው ቁርአን አንቀጽ ወረደ። ተበት የደ አቢ ለሃብ ወተብ። ሙስሊም አቡ ሁረይራን በመጥቀስ የዚህን ታሪክ ሌላ ገጽታ ዘግበው እንላል። የቅርብ ዘመዶችህን አስጠንቅቅ የሚለው የቁርአን ትዕዛዝ ተላለፈ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወገኖቻቸውን ጠርተው እንዲህ አሉ። ቁረይሽ ሆይ ራሳቸውን ከእሳት አድኑ። የበኒ ከዓብ ሰዎች ሆይ ራሳቸውን ከእሳት አድኑ። የሙሐመድ ልጅ ፋጢማ ሆይ ራስሽን ከእሳት አድኚ። በአላህ እምላለሁ ከአላህ ዘንድ ምንም ዋስትና አልሰጣችሁም፣ ግና ዘመዶቼ ናችሁና ዝምድናችንን እንከባከባታለሁ አሉ። በከፍተኛ ድምፅ ይህንን መልእክት አደረሱ። ከእንግዲህ የዝምድና መሰረቱ ባመጡት መልእክት ማመን መሆኑንና የአረቦች ቅድመ ኢስላም የዝምድና ትስስር በዚህ መልእክት የሙቀት ኃይል መቅለጡንም አሳወቁ። ይህ ድምፅ በመላዋ መካ በማስገምገም ላይ ያለ እንዲህ የሚል ቁርአናዊ መልእክት ወረደ። ፈስዳዕ ቢማ ቱእመር ወአዕርድ ዐኒል ሙሽሪኪን። የታዘዝክበትንም መልእክት በይፋ ደርስ፣ ከአጋሮችም ራስን አግልል። አልሕጅር 94። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጣዖታውያን ወደሚሰበሰቡባቸው ቦታዎች እየሄዱ እስልምናን ይሰብኩ፣ የአላህ መጽሐፍን ያነቡላቸው፣ ቀደምት መልእክተኞች ለየወገኖቻቸው ያስተላለፉበትን ተከታዩን መልእክት ያስተላለፉም ጀመር። ወገኖቼ ሆይ አላህን ብቻ አምልኩ፣ ሌላ አምላክ የላቸውም። ከፊት ለፊታችሁም አላህን ብቻ ማምለክ በካዕባ ውስጥ በግልጽና ሰዎች ባሉበት መስገድ ጀመሩ። ጥሪያቸው እያደር ተቀባይነት አገኘ። ሰዎች አንዱ ሌላውን እየተከተለ ወደ አላህ ሃይማኖት መግባታቸውን ቀጠሉ። በሙስሊሞችና ባልሰለሙ ሰዎች ቤተሰቦቻቸው መካከል መቃቃሮች ተከሰቱ። ቁረይሾች በሁኔታው ታወቁ። የሚያዩትን ትዕይንት አበሳጫቸው።